የትግራይ ሁኔታ በጣም ነው የሚያሳዝነው። ከጊዜ ወደ ጊዜ ይሻሻላል ብለህ ያው ትታገላለህ፣ ብዙ ሀሳብም ትሰጣለህ፣ ትጠብቃለህም። በቃ ከአምናው ዘንድሮ ይሻላል፣ ከዘንድሮ ደግሞ ቀጣይ ይሻላል ብለህ ነው የምትጠብቀው። ግን በተግባር ስታየው ግን በጣም እየተወሳሰበ አሁን ሁለት ጫፍ ላይ ደርሰዋል። በኔ አረዳድ ማለት ነው ሁለት ጫፍ ደርሰዋል። በጣም አደገኛ የሆኑ የገመድ ጉተታዎች ነው የደረሰው ማለት ነው። አንደኛ በትግራይ ያለው አንደኛ ጦረኛ የሆነ ፖለቲካ ኃይል አለ፣ በጦር ተደግፎ ፖለቲካውን የሚያስኬደው። ሌላኛው ደግሞ የጊዜያዊ አስተዳደር አለ። ጊዜያዊ አስተዳደሩ ደግሞ ያው ሰላማዊ በሆነ መንገድ ከላይ እስከ ታች አደረጃጀቱን መንግስታዊ መዋቅሩን እንዲያቀሳቅስ ለህዝብ ሰርቪስ እንዲሰጥ ያው በፕሪቶሪያ ውል መሰረት ምቹ ሁኔታ እንዲፈጥር እንዲፈጽም መጨረሻው ደግሞ ህጋዊና ህዝባዊ የሆነ መንግስት ምርጫ እንዲያካሄድ ከዛ በኋላ አገናኝቶ ወደ ኖርማል ህይወት እንዲመለስ ነው ዋናው ነገሩ። ግን በተግባር ስታየው እንደሱ አይደለም። ሁለት ነው ያሉት የጊዜያዊ አስተዳደሩ። በተለይ አሁን ጀነራል ታደሰ ወረደ ስልጣኑ ሲራዘም ጫፍ ነው አሁን ያለው ማለት ነው። ጫፍ ነው ያለው። አሁን ወደ ውስጥ ስንገባ ምንድነው አንደኛው በቃ አሁን ያለው ሁኔታ እንዲቀጥል ስርዓት አልበኝነቱ አሁን ያለው ስርዓት አልበኝነት ነው እንዲቀጥል በጣም ወደ ጫፍ የሚወስዱት አሉ አሁን ያለው። ምክንያቱም መንግስታዊ አስተዳደር አሁን በኔ አረዳድ ማለት ነው መንግስታዊ አስተዳደር አይደለም ያለው። ለጦርነት የሚያመች ይሄ ሴንትራል ኮማንድ ፖስት የሚባል አልነበረም ባለፈው ጦርነት ባለ ጊዜ ሲጀመር የተዋቀረው ማለት ነው ለመከተ ተብሎ ማለት ነው። አሁን እሱ ከላይ እስከ ታች ተዋቅረዋል። እነዛ ኮርነኝ ባሎቹ የሚባሉትም ደግሞ ጄኔራሎቹ ሲንበላቸው ብቻ ወታደሮቹ እነሱ ደግሞ ዞን ተከፋፍለውታል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅሩ ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ስለዚህ ታች ወርደዋል ይሄ ማለት ነው። ይሄን መዋቅር አንደኛው በኩል ይሄ ነው። ከዚህ አስተሳሰብ የተለየ ካለ ደግሞ በቃ ትግራዊ አይደለም ባይዘወይት። አሁን የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል ነው አሁን። ምክንያቱም ይህን አስተሳሰብ በቃ በሰላም መንገድ ነው የሚያዋጣው ያለው ትግራዊ አይደለም። ስለዚህ ይሄ የተፈጥሮ የተሰጠን ማንነት አሁን እነሱ የሚሰጡትና የሚከለክሉት ነው ታች ያለው። እምቢ ካለ የሚቃወም ካለ በተለይ ጾምዶ የሚባል አለ። ጾምዶውን የሚቃወም ከሆነ ትግራዊ አይደለም፣ እርምጃ ይወሰድበታል። እርምጃው የትግራይ ህዝብን የፈጠሩት እነሱ ናቸው ለማለት ነው። አዎ በቃ እርምጃው የተለያየ እርምጃ አለ እንደፈለጉት ባይዘው በትግራይ ማንም ከማንም ተነስቶ ለማንም ትግራዋይ እንደፈለገው ያደርገዋል። የጸጥታ ችግሩ እንበል የሁሉም ችግር አለ። ስለዚህ ይህንን መዋቅር አለ ማለት ነው አንዱ ጫፍ። ሌላው ጫፍ ደግሞ እንጃ አሁን በእኔ አመለካከት ምናልባት ጀነራል ታደሰ ወረደ አሰላለፉን የሚለይ ይመስለኛል ከሰጠው መግለጫ ማለት ነው። በፊት ምንም እኔ የለም ነው ምለው በእነሱ ስር ውስጥ ገብተዋል የእነሱ እስረኛ ነው የሚል እምነት ነው የነበረኝ። ግን አሁን ከሰጠው መግለጫ ትንሽ በቃ አሰላለፉ የለየ ይመስለኛል። ስለዚህ በሌላው ደግሞ ምን ያደርጋል ማለት ነው የሚጠበቀው መንግስታዊ መዋቅሩ የጊዜያዊ አስተዳደሩ መዋቅሩ እስከታች ይወርዳል። ከዛ የህዝብ ጥያቄ ምንድናቸው ብሎ የመመለስና ከፌደራል ጎን ሆኖ ፌደራል የሚመልሰውም እንዲመልስ ትግራይ ሆኖ የሚመልሰው ደግሞ እንዲመልስ ህዝቡ ከጎኑ እንዲያሰልፍ የሚያደርገው
መዋቅሩ ይዘረጋል ብዬ አስባለሁ። ስለዚህ በእነዚህ ሁለት ገመድ ጉተታዎች አሉ። በህዝቡ ማን አለ? መሀል ህዝብ አለ ማለት ነው። ስለዚህ እነዚህ ወዴት ያመሩናል የሚለው ደግሞ ይሄ ሚዛን ያስተካክለዋል ብዬ የማስበው ህዝብ ነው ማለት ነው። ህዝብ ነው ሚዛን የሚያስተካክለው። በግዴታም ቢሆን እነሱ የሚያስገድዱትም እንኳን ቢሆን በዚህ ደግሞ ስርዓት የሚያስይዝ በጀነራል ታደሰ ወረደ በኩል ደግሞ ስርዓት የሚያስይዝ ይኖራል ብዬ አስባለሁ ማለት ነው። ስለዚህ በዚህ የሚፈጠር ሁኔታ አለ ብዬ አስባለሁ። ሌላው ደግሞ የህገ መንግስታዊና ፌዴራል ስርዓቱን በሚፈቅደው መሰረት የመሄድና ስርዓቱን ማለት ነው ስርዓት በሌላው በኩል ደግሞ የሻዕቢያ ስርዓትን ጠቅላላ አስተሳሰቡም ይሁን ስርዓቱም ይሁን የማስረጽ በሌላ በኩልም አለ ጾምዶ የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌዴራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጾምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። ስለዚህ ይህንን ደግሞ ሚዛኑ የሚያስተካክለው ህዝብ ነው ማለት ነው። ምክንያቱም ያ በፊት የነገርኩህ ህዝቡ የሚያዋጣን እኛ የፈጠርነው ስርዓት እኛ የተታገልንለት ስርዓቱ አለ፣ ያለፈውን አልፈዋል። አሁን ግን ወደ ኖርማል ህይወታችን እንመለስ የሚል ህዝብ ጠንክሮ ሲወጣ ወደ ስርዓት ይገባል ማለት ነው። አይ አይደለም አሁንም ቀንደኛ እና ዋነኛ ወዳጃችን ወደ ሆነው ነው የሚሄደው የሚለው ደግሞ ጽምዶውን ይዞ የኢሳያስ ስርዓትን ማስረጽ ነው የሚሆነው ማለት ነው። ስለዚህ በዚህ መሀል ያለው ሽኩቻ ቀላል እንዳይመስልህ በጣም ከባድ ነው። ያ በፊት ያልኩት ትግራዋይነትና ትግራዋይነትህን የሚያሰጥህና የሚከለክልህ ማለት ነው።